በእስራኤልና በኢራን መካከል የተጀመረው ግጭት እየተባባሰና በአጸፋዊ ምላሾች ታጅቦ ስድስተኛ ቀኑን ይዟል። የቡድን ሰባት ሀገራት ስብሰባን አቋርጠው ወደ ሀገራቸው የተመለሱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ በተሰኘ ማህበራዊ ገጻቸው ባጋሩት ጽሑፍ የኢራንን የአየር ክልል ሙሉ በሙሉ ተቆጣጥረናል፣ ኢራንም ያለምንም ቅድመ ሁኔታ እጅ እንድትሰጥ የሚል ጥሪ አቅርበዋል። ዶናልድ ትራምፕ የኢራኑ ሃይማኖታዊ መሪ አያቶላ አሊ ካሚኒን የት እንዳሉ እናውቃለን፣ ነገር ግን ለጊዜው እሳቸውን መግደል አንፈልግም ሲሉም ተደምጠዋል። ትራምፕ አያይዘውም ኢራን ጥሩ የተባለ የአየር ክልል መቆጣጠሪያና ሌሎች ወታደራዊ መሳሪያዎች በብዛት አሏት፣ ነገር ግን አሜሪካ ከሰራቻቸው አይበልጡም በማለት ማስፈራሪያ አዘል ንጽጽር ውስጥም ገብተዋል። ዋና ከተማዋን ለቃችሁ ውጡ የሚለው የአሜሪካና የእስራኤል ማስጠንቀቂያና የተባባሰውን ጥቃት ተከትሎ ኢራናውያን ቴህራንን ለቀው እየወጡ ነው። የእስራኤል ጦር ትልቅና ከፍተኛ የሚሳኤል ጥቃት ለመፈጸም ዝግጅት እየተደረገ መሆኑን ከገለጸ በኋላ በኢራን ተተክተው የተሾሙት የጦር አዛዥ መገደላቸው ተረጋግጧል። ይህን ተከትሎ ኢራን ትላንት ብቻ 30 ሚሳኤሎችን ወደ እስራኤል በማስወንጨፍ የእስራኤል የደህንነት ቢሮ ላይ ጥቃት ስለማድረሷ የኢራን ወታደራዊ ምንጮች ገልጸዋል። በተጨማሪም በቀን ከ200 ሺህ በርሜል በላይ ድፍድፍ ነዳጅ ዘይት የሚያጣራው በሃይፋ የሚገኘው ትልቁ የእስራኤል የነዳጅ ማጣሪያ በኢራን ባለስቲክ ሚሳኤል ተመቷል። ማጣሪያው 60% የሚሆነውን ነዳጅ ለእስራኤል የሚያቀርብ የነበረ ሲሆን ጥቃቱን ተከትሎ በደረሰበት ጉዳት ሙሉ ለሙሉ ስራ ማቆሙን ሮይተርስ ዘግቧል። በሌላ በኩል እስራኤል በኢራን ሚሳኤል የወደሙ ቦታዎችን ጋዜጠኞች እንዳይቀርጹና እንዳይዘግቡም ከልክላለች። የትራምፕን ማስፈራሪያ ተከትሎ የኢራኑ ከፍተኛ መሪ አያቶላህ አሊ ካሚኒ በማህበራዊ ሚዲያ ላይ ባሰፈሩት መልእክት ጦርነቱ ተጀመረ ሲሉም ጽፈዋል። ዶናልድ ትራምፕ የቡድን ሰባት ሀገራት ስብሰባን አቋርጠው ወደ ሀገራቸው ከተመለሱ በኋላ ከብሔራዊ ደህንነት ቡድናቸው ጋር ተገናኝተው ተወያይተዋል። ቀጥለውም ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር መነጋገራቸውን ዋይት ሀውስ ገልጿል። ሁለት የአሜሪካ ባለስልጣናት ለሲኤንኤን እንደተናገሩት ከሆነ አሜሪካ አማራጮችን ትመዝናለች። በትራምፕ በኩል በአሜሪካ ወታደራዊ ኃይሎች የኢራንን የኒውክለር ማከማቻ ለመምታት ሀሳብ እንዳለም አንስተዋል። ይህን መሰረት በማድረግ አንድ የእስራኤል ከፍተኛ ባለስልጣን ለሲኤንኤን እንደተናገሩት ትራምፕ የኢራንን የኒውክለር መርሃ ግብር በማፍረስ እስራኤልን እንደሚያግዙ እናምናለን ብለዋል። አሜሪካ በይፋ ባትገልጽም ተጨማሪ ተዋጊ ጀቶችን ወደ መካከለኛው ምስራቅ ስለማሰማራቷ ግን የተለያዩ ዘገባዎች እያመለከቱ ነው። ማለዳውንም በቀጠለው የእስራኤልና ኢራን ግጭት ኢራን የእስራኤልን የአየር ኃይል ጦር ሰፈሮች በሃይፐርሶኒክ ሚሳኤሎች መደብደቧን አስታውቃለች። ትራምፕ ኢራንን ለማስቆም ተጨማሪ እርምጃ መወሰድ እንዳለበት ሊወስኑ ይችላሉ ሲሉም ምክትል ፕሬዚደንት ጄዲ ቫንስ በማህበራዊ ሚዲያ ገጻቸው ላይ አስፍረዋል። ይህ በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእስራኤል ጥቃት የኢራን የኒውክለር መርሃ ግብር በከፍተኛ ሁኔታ ወደ ኋላ ቀርቷል ሲሉም ተደምጠዋል። ኢራን በበኩሏ የምታደርገው ድብደባ ሁሉ እስራኤል የኢራንን ሉዓላዊነት በመድፈር በግዛቷ ውስጥ ለፈጸመችው ጥቃት የተሰጠ ምላሽ ነው ብላለች። በዚህ በአጸፋ በታጀበው ጦርነት እስካሁን ኢራን ውስጥ ወታደራዊ አዛዦችና የኒውክለር ሳይንቲስቶችን ጨምሮ ቢያንስ 224 ሰዎች ሲገደሉ በእስራኤል ደግሞ 24 ሰዎች መሞታቸው ተገልጿል። ዛሬ ማለዳ ላይ ሁለት የኢራን ሚሳኤሎች ወደ እስራኤል ተሻግረው በቴል አቪቭ ላይ ጉዳት አድርሰዋል። ቀጥሎ ምን ይፈጠራል የሚለውን ለማወቅ ሁሉም የመገናኛ ብዙሃን ትኩረታቸው ኢራንና እስራኤል ላይ ሆኗል። ለመረጃው ቢቢሲ፣ ሲኤንኤን እና አልጀዚራን ተጠቅመናል።